ሌትስ ጎ ሊቨርፑል በሜዳችን 2-0 ክሊንሺት የሚገርም ውጤት ነው። እንደ ቡድን አሪፍ ተጫውተናል። ተጫዋቾቹም ኢንዲቪጁዋሊ አሪፍ ተንቀሳቅሰዋል። መሐመድ ሳላ እንግዲህ ተቀይሮ ገብቶ ነበረ። ጆ ጎሜዝ ስለተጎዳ 20 ምናምነኛ ደቂቃ ላይ ገብቶም አሪፍ እንቅስቃሴ አይተዋል። አንድ አሲስት አድርጓል። ኤኬቲኬ ያገባትን አንድ ጎል አሲስት አድርጓል። ኤኬቲኬ እዚህ ጨዋታ ላይ ሁለት ጎሎችን በሁለት ጨዋታ ላይ ሁለት ጎሎችን አስቆጥሯል። ፍሎሪያን ቪርትስም የሚገርም ነበር እዚህ ጨዋታ ላይ። ማን ያዘው ፍሎሪያን ቪርትስን? ቀኝ ስትለው ግራ ስትለው ቀኝ ስትለው ፊት ለፊት ፍሎሪያን ቪርትስ ምርጥ ነበር ዛሬ። አጠቃላይ ሙሉ ተጫዋቾቹ አሪፍ ነበሩ ከበረኛው እስከ አጥቂው ድረስ። መሐመድ ሳላ እንግዲህ የተለያዩ ቻንሶችን ስቷል እንደ ድል ሆኖ እንጂ 2-3 ጎል አግብቶ መውጣት የሚጠበቅበት ጨዋታ ነበረ። አሌክሳንደር ኢሳክ ባለቀ ደቂቃ እንግዲህ ተቀይሮ ገብቷል። እንደ ቡድን ግን አሪፍ ነበርን ዛሬ። እንግዲህ የመሐመድ ሳላ የመጨረሻ ጌም ይሁን አይሁን እስቲል አላወቅንም። መሐመድ ሳላ ሲሰናበት እንግዲህ አላየነውም። እስቲል እየዞርኩ ቲቪ እያየሁ ነው ያለሁት፣ ግን ምንም ነገር የለም። መሐመድ ሳላ ሲሰናበት አላየነውም። መሐመድ ሳላ ወደ አፍሪካን ካፕ ኦፍ ኔሽን ይሄዳል። ሲመለስ ይመለስ አይመለስ አናቅም። እንግዲህ የትራንስፈር የተጫዋቾች ማርኬት እንግዲህ ይከፈታል፣ የዛኔ እናያለን። ለዛሬ ግን መሐመድ ሳላ ደስተኛ ይመስላል። በሊቨርፑል ቤት አሪፍ እንቅስቃሴ አድርጎ ነበር። አንድ ጎል አሲስት አድርጓል። ኤኬቲኬ 2 ጎል አስቆጥሯል። ፍሎሪያን ቪርትስ 10 ቁጥሩ ላይ ምርጥ ነበረ። ጆ ጎሜዝ ተጎድቷል። እንደ ቡድን ግን አሪፍ ነበር። ዛሬ እየተመለሰን ይመስላል። ሌትስ ጎ። አይ በቃ ማንቼ ሰኞ ዕለት 2-0 ልታሸንፍ ነው ማለት። ምክንያቱም ሊቨርፑል ከአቻ ደግሞ ወደ ማሸነፍ መጣ። አቻ መጀመሪያ መሸነፍ ነበረ፣ ከዛ ወደ አቻ አሻሻሉት። አሁን ደግሞ ወደ ማሸነፍ። ኢኪቲኬ የምትባየው ሰውዬ ማለት አንቺ የሚገርም አጥቂ ነሽ፣ ማቀበል ግን አትችይም። በቃ ማቀበል አትችይም። አሁን የፍሎሪያን ቨርትስን ብቀልድበት ደስ ይለኛል ሲሪየስሊ ማለት ግን በቃ የሚለፋውን አለፋፍ ምናምን ሳየው ለሌሎቹ ለማቅረብ እየሞከረ እነሱ ግን ለሱ አይሰጡትማ። ምድረ ጉዳው ለ15 ገባ ሙድ የምትይዙበት የሚመሩሽ ምናምን ነገር ምንም አይሰራ የሚለውን ቀጥሉበት። እያሳዘነን ማለት መሐመድ ሳላ ኤውስታት በ302 ጌም 277 ጎል ኮንትሪቢዩሽን ለአንድ የእንግሊዝ ፕሪሚየር ሊግ ክለብ ይሄንን ያደረገ ምንም ተጫዋች የለም በእንግሊዝ ፕሪሚየር ሊግ ታሪክ ማለት። ስለዚህ ዛሬ የመጨረሻ ቀኑ ባይሆን ደስ ይለናል። ከሆነም ግን ለክለቡም ለሊጉም ታሪክ ሰርቶ ነው እየወጣ ያለው። መሐመድ ሳላ እናደንቅሻለን፣ አንቺ ወሳኝ ሰው ማለት። ሊቨርፑሎች ዊ አር ባክ ምናምን ብላችሁ የምትሰሩትን ቪዲዮ ጠብቃለሁ እንኳን ደስ አላችሁ። አሁን የሚቀጥለው ጨዋታ ላይ የሻሽን ውጤት አይተን ወይ ትሸነፊያለሽ ወይ አቻ ትውጫለሽ ወይ ታሸንፊያለሽ። እሱን አብረ ከሶስቱ ውጭ አይሆን በእርግጠኝነት ከሶስቱ ውጭ ስለማይሆን የዛኔ እናወራለን። ለዛሬ ትፍታበይ አታ እንደዚህ ይቻላል እንዴ የሚያስብል ሊቨርፑል ኢዝ ባክ ነው የምንለው። ምንድነው የምንለው? አይ ማርያም የሚገርም በቃ ከአስቶን ቪላው ማች በኋላ ማለት የሚገርም ጨዋታ የተጫወታችሁት ማለት ነው ዛሬ ነው። እኔ በጣም ነው የተመቸኝ አጫወታችሁ ማለት ነው። በ46ኛው ሰከንድ ኤኪቲኬ ያገባል። በቃ አይዛክ ዝም ብሎ ነው የሚሯሯጠው። በቃ ምንም ማያረግ ኤኪቲኬ ከኋላው እየመጣ በቃ ይሰራል። ብዙ ጊዜ አለመውራት እኮ የተሻለ ነገር ነው ለውጤት። ሳላ ሪካርድ ይሰባብራል ዝም ብሎ። ብዙ የጎል አስተዋጽኦ ያለው የፕሪሚየር ሊግ ተጫዋች ሳላ ሆኗል። እንግዲህ አንዳንድ ኳሶችን ሲስት ነበረ እንጂ ማለት ነው ማቀበል። አይ በጣም ያበደ ሁጎው ኤኪቲኬ በሚያስገርም ሁኔታ አሁንም ለተከታታይ ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታ 2 ተከታታይ ጎሎችን ማስቆጠር ችሏል። ከሊድስ ጋር ማስቆጠሩ የሚዘነጋ አይደለም። አሁን ደግሞ በዛሬው ዕለት ከብራይተን ጋር አንተ ምን አይነት ንቀት ነው? ገና ጨዋታው 1 ደቂቃ እንኳን እስኪሞላ አትታገስም? እንደዚህ አይነት ስግብግብ ደም ከየት ነው ያመጡት? ያራዳ ልጅ ምን አይነት ስግብግብ አጥቂ ነው? 50ኛው ሰከንድ ላይ ገባለ ብሎት ሊቨርፑል 1-0 መምራት ችሎ ነበር። ይገርማል እንዴ ብሎ ሁለተኛው እንኳን እስከ ኮርና የተሻማችው ጎል በሚገርም ሁኔታ አስቆጥሮ 2-0 ሊቨርፑል ማሸነፍ ችሏል። ሳላ የጆ ጎሜዝን መጎዳት ተከትሎ ፈርስታፍ ነው ተቀይሮ የገባው። ገብቶም ቆንጆ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በዛሬው የሊቨርፑል ጨዋታ አስገራሚ እንቅስቃሴና ብቃት ሲያሳይ የነበረው ፍሎሪያን ቪርትስ ነው ማለት ነው። ይህ ተጫዋች አሁን ቡድኑን እየለመደው የመጣ ይመስላል። የፕሪሚየር ሊጉንም ኢንቴንሲቲ እየተግባባ የመጣ ይመስላል። ያራዳ ልጅ በሚገርም ሁኔታ ተከታታይ ጌሞች ላይ ቆንጆ የሚባል እንቅስቃሴ እያደረገ መውጣት ችሏል ማለት ነው። ቀጣይ ምን እንመለከታለን አብረን ምን ይሆናል። አሁን ግን ሊቨርፑል ብራይተንን በአስገራሚ ሁኔታ አሸንፎ ወደ 6ኛ መጥቷል። ሌሎቹ ቡድኖች እስኪያሸንፉ 6ኛ ደረጃ ላይ ይገኛል ማለት ነው። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ ግዴታ ነው። ምን አይነት ቅዳሜ ነው ዛሬ? ምን አይነት ቅዳሜ ነው? ሁጎ ኢኪቲኬ ጀማው ሁጎ ኢኪቲኬ
ሳላ የሚገርም አሲስት። ሊቨርፑል ኢዝ ባክ ጀማ ተመልሰናል። ቻምፒየንስ ሊግም አርገናል ኢንተርን። ዛሬም የሚገርም ድል በአንፊልድ። ሳላ ግሬት ሳላ ኢጂፕሽያን ኪንግ ተመልሷል። ሁጎ ኢኪቲኪ 2 ጎል። የሚገርም ቴክኒካል ተጫዋች ደግሞ ሊቨርፑል ኢዝ ባክ። ይመቻችሁ። ሞሳላ ወደ ቡድኑ ተመልሶ አሲስት ባደረገበት ጨዋታ ሊቨርፑል በሜዳው ብራይተንን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። የዚህ ጨዋታ መሪ ተዋናይ ደግሞ እንደ ሁልጊዜው ሂውጎ ኤኪቲኬ ሆኗል። ምን አይነት ተጫዋች ነው ጋይስ! በጨለማ ውስጥ ሊቨርፑል ያገኘው ትልቁ ተስፋ ማለት ሂውጎ ኤኪቲኬ ነው። በዚህ ሲዝን ለሊቨርፑል ከፈረመ በኋላ በሁሉም ውድድሮች 10 ጎሎችን ሲያስቆጥር በፕሪሚየር ሊጉ ብቻ ደግሞ 7ኛ ጎሉን ዛሬ ማስቆጠር ችሏል። ብራይተኑም 2-0 ሲያሸንፉ ደግሞ ሁለቱንም ግቦች እሱ ነው ማስቆጠር የቻለው። በጣም አስደናቂ ፎርምና አስደናቂ ብቃት ላይ የሚገኝ ተጫዋች ቢኖር ሂጎ ኤኪቲኬ ነው። በነገራችን ላይ የመጀመሪያው ጎሉ ሲያስቆጥራት 46 ሰከንዶች ብቻ ነበር የተቆጠረው። በዚህም በፕሪሚየር ሊጉ ዘንድሮ ፈጣኗ ጎል ሆና ተመዝግባለች። ከክለቡ ጋር ሰጣ ገባ ላይ የነበረው መሐመድ ሳላም 26ኛው ደቂቃ ላይ ጆ ጎሜዝ ጉዳት በማስተናገዱ ምክንያት ተቀይሮ ሲገባ መላው የአንፊልድ ደጋፊ ከመቀመጫው ላይ ተነስቶ ቆሞ አጨብጭቦ ነው እንግዲህ የተቀበለው። በጣም ደስ የሚያሰኝ ሁኔታ በአንፊልድ ተመልክተናል። ለማንኛውም ከ16ኛው ሳምንት በኋላ ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስ በዚህ ሰዓት ሊቨርፑል 6ኛ ደረጃ ላይ በፕሪሚየር ሊጉ ሰንጠረዥ ተቀምጧል። ስለ ሊቨርፑል ማሸነፍ እንደዚሁም ስለ መሐመድ ሳላ መመለስ እናንተስ ምን ትላላችሁ? በተለይም ስለ ኤኪቲኬ ብቃት ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሊቨርፑል 2-0 አሸንፏል። ኮንግራ የሊቨርፑል ደጋፊዎች ግን ማለት ነው ሊቬ ኢዝ ባክ ምናምን እንዳትሉ፣ ኳሱን እንዳላያችሁት ምናምን ነው የምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ፣ ለማሸነፋችሁ ኮንግራ። ከዛ ውጭ ግን እንዳታሽላሉ ባለው ምንዛሬ ማለት ነው። ኢኪቲኬን ፕሪሚየር ሊጉ ላይ የሚበልጠው ስትራይከር ኤርሊንግ ሃላንድ ብቻ ነው ማለት። በሁለት ጨዋታ 4 ጎል ነው ያገባው ሰውየው በሁለት ጨዋታ። እኔ የኢሳቅ ነገር አላውቅም። እኔ ፋሚሊ ኢሳቅ በጣም ነው የተጠቆረው በኢኪቲኬ ምክንያት። እስሎት እኚህ ሰዎች እንዴት ማኔጅ እንደሚያደርግ አላውቅም። ምን አይነት ቴምፖን ያየነው ዛሬ ቲም ውስጥ ጉዳት ሶቦዝ ላይ ሲወድቅ ሲነሳ ጎሜዝ ወጣ። ቀጣይ እንኳን አያሳስበንም። ፍሪምፖንግና ብራዝሊ አብሮ ነው የሚመለሱት። የሚገርም ቲም። ካርትስ ጆንስ እኮ ሌላ ነገር እኮ ነው። ስለሱም ያወራ ሰው የለም። ጆንስ ይችላል ማን በጣም ነው የሚችለው። ኮፒ ሊንክ ይረጋጥልኝ ፋሚሊ በደንብ ማለት ነው። ቶፕ 6 መተንልሃል። ፍሎሪያን ቫርትዝ ማለት ነው። ፔድሪ ማያገባማ አሲስት ያደርግማ። የእንግሊዙ ፔድሪ ጨዋታ ማያሰው ቢስኮራይቶ ይመጣ ሰው ነው ቨርትዝ የሚናገረው። ሳላህ ገብቶ አሲስት አደረገ። ለጎሜዝ መውጣቱ አሪፍ ሆነለ። ሳላህ አፍኮን ሊሄድ ስለሆነ እኔ ኤኪቲኬም እንደምን አላውቅም። እኔ ግራቨን ይለይ ነበር። ኮናቲ ዛሬ ሜሲ ማን ድሪብሉን ላይ እያደረገ እየሄደ ነበር። ዛሬ የሚገርም ቲም ነው ያየሁት። ኬርኬዝም እየተሻሻለ ነው። 5 ጨዋታ አልተሸነፍንም በተከታታይ ማለት ነው። ወደ ፎርማችን እየመጣን ነው። ተዘጋጁልህ። ወደ ፎርም ዊአርባ ካላለም ወደ ፎርም ግን እየመጣን ነው። በክሊን ሺት ከቼልሲና ከዩናይትድ በላይ ክሊን ሺት አለ። እንዲህ ሺት በሆነበት ዓመት እንመለሳለን። ትንሽ ጊዜ ነው። አሁንም ግን ትረስ ዘ ፕሮሰስ ፋሚሊ። ገና ነን። አሪፍ ነገር አይቻለው ቲሙ ላይ። ቀጣይ ጨዋታዎችን በደንብ እንቆጥራለን። አሪፍ ነገር ግን አይቻለው ቲሙ ላይ። በክሊን ሺት ወጥተናል። ብራይተን ጠንካራ ብራይተን ነው። ሲቲን አሸንፏል፣ ዩናይትድን አሸንፏል። እኛ ጋር ሲመጣ ሰጠ ነው። አንፊልድ ክራውዱ ይለይ ነበር ዛሬ። ምችት ይበላችሁ። ኮፒ ሊንክ ድብድብ በደንብ አድርጉት። እኔ ፊት ለፊት ላይ ሳላህ ከሄደ በኋላ ምን ሊፈጠር እንዳሰበ ማወቅ ፈልጋለሁ። ይመቻችሁ። ኮፒ ሊንክ በደንብ ጉድና ጅራት ከወደ ኋላ ነው። አንቺ አንፊልድ ላይ ማሸነፍ ጀመርሽ፣ የኔን ፈለግ መከተል ጀመርሽ። በቃ እኔ ሳሸንፍ ወኔሽ ሁሉ ነው የሚከፋፈትልሽ። አሁን ሰኞ አንጀቴን ልጠብቂ ነው። ወግ ደረሰሽ። አሁን ወግ ደረሰሽ። አንቺ አሮጊት እንደው ዛሬ አሪፍ ናችሁ። ብዙም ማለት አሪፍ ናችሁ። ዛሬ አሪፍ ናችሁ። ከብዙ ንትርክና ሰጣ ገባ በኋላ ወደ ሜዳ የተመለሰው መሐመድ ሳላ ለኢኪቲኬ 2ኛ ጎል አሲስት ማድረግ ችሏል ማለት ነው። ሊቨርፑል ብራይተንን 2-0 በሆነ ውጤት ሲያሸንፍ ኢኪቲኬ 2ቱንም ጎሎች አስቆጥሯል ማለት ነው። ይህንንም ተከትሎ መሐመድ ሳላ
በእንግሊዝ ፕሪሚየር ሊግ ብዙ የጎል ተሳትፎ ካላቸው ተጫዋቾች ተርታ ሶስተኛ ተርታ ላይ ተቀምጧል ማለት ነው። አለን ሺረርንና ዋይኒ ማርክ ሩኒን ተከትሎ በሶስተኛ ደረጃ ተቀምጧል ማለት ነው። ሊቨርፑል ብራይተንን 2-0 በሆነ ውጤት አሸንፎ ወጥቷል ማለት ነው። በተመሳሳይ ሰዓት በተደረገ ጨዋታ ቼልሲ ኤቨርተንን ስታንፎርድ ብሪጅ ላይ አስተናግዶ ቼልሲም 2-0 በሆነ ውጤት አሸንፎ ወጥቷል። ኮል ፓልመር ከጉዳት መልስ የመጀመሪያ ጎሉን ሲያስቆጥር ማሎ ጉስቶ ሁለተኛውን ጎል አስቆጥሮ ወጥቷል ማለት ነው። ይመቻችሁ። ኮፒ ሊንክ ሼር ፖስት አድርጉት። ይመቻችሁ። ሊቬ ኢዝ ባክ ይልሃል። ብራይተንን 2-0 ወዬ ብሎታል። በሁጎ ኢኪቲኬ 2 ጎሎች ብራይተንን በአንፊልድ ወዬ ብሎታል ማለት ነው። እና የሊቨርፑል ደጋፊዎች ይመቻችሁ። ግን ማለት ነው ከቶተናም ጋር ልትገጥሙ ስትሉ ነው የምታሸንፉት፣ ማሸነፍ የምትጀምሩት እንደዛ ነጥብ እየጣልሽ። አሁን ቀጣይ ሳምንት ከኔ ጋር ስላለሽ ማሸነፍ ትጀምሪያለሽ። ሻምፒዮንስ ሊግ ማሸነፈሻል፣ ዛሬም ማሸነፍሽ። ማንን ለማስፈራራት? ቶተናምን ለማስፈራራት ነው። ዛሬ ብራይተን 2-0 ማሸነፍ የሚገርም ለውጥ ማለት ነው። ጭራሽ ጎል ሳይገባባት ሊቬ ብራይተንን አሸነፈች። በእርግጥ ልክስክስ ብለው ነው እንጂ ብዙ ጎል ማግባት ይችሉ ነበር ዛሬ ብራይተን። ለቼልሲም ኮል ፓልመር ተመልሷል በዚህ ሴሌብሬሽን። ኤቨርተንን 2-0 አሸንፏል። የሁለቱም አሁን የሊቬም የቼልሲ ማሸነፍ እኛ አያገባንም፣ ገብቷል። እኛ ታይትል ሬስ ላይ ያለን እንትኖች ነን። ለየትኛውም ቡድን የነዚህም የነዛም ማሸነፍ እኛ አይመለከተንም። ለማድነቅ ያህል ኤኪቲኬ የሚገርም ፐርፎርማንስ፣ ኮርና ላይ የሚገርም ቴስታና መጀመሪያ ላይ እንካ ብለው ሰጥተውት፣ በእርግጥ ጎሜዝ ነው አሲስት ያደረገው፣ የሚገርም ጎል አግብቷል። አቤት ሰላ ሲስታቸው የነበረው ኳስ ዛሬ ተመልሶ ራሱ ፓሱን ራሱ በቃ ምንም ሊያስታክል አልቻለም። ዛሬ ግን ቢያንስ ይሄ አለ አይደለ ሰልፊሽነቱን ቀንሷል። ገባ ድሮ የሚመታውን ኳስ ምናምን ዛሬ በስርዓት ተጫውቷል። በነገራችን ላይ ዛሬም ልንበላ ነው። 2 ወር ከሆነ ሁሌም ነው ያው 10 ወር ምናምን ሲሆን ነው እንጂ አንዳንድ የሚወጣብን 2 ወር ከሆነ በእርግጠኝነት ደብል ነው የምናደርገው እኛ ብራችንን ማለት ነው። ትልቅ እየመደብን ደብል። ስለዚህ ነው አሁን ፕሪዲክሽንስ ብለን ቴሌግራም መቀላቀል አትርሳ። በክሊንሽት ኮናቴ በስርዓት መከላከል ጀመርክ አንተ። ኧረ ቢስሚላ ብራይተንን 2-0 ይሄንን ወሬ እንተወውና ማለት ነው አንድ ሰው ነው በቃ ይሄ የሰው ልጅ ቆሞ መሄድ በረሮ ማለት ኤኪቲኬ ምን አይነት ፍጥነት ነው ያለው? እኔ ኢዛክ ሲመጣ እኮ ይሄ ልጅ ወላሂ አሳዝኖኝ አስታውሳለሁ። በጣም ብዙዎቻችን ይሄን የመሰለ ልጅ ለምን አመጣ በቃ ኢዛክ ያሰረሰዋል ብለን። አሁን ኢዛክ የኤኪቲኬ ቤንቹ ነው ብራዘር። የዋጋ ስተት አለ። ሪከርድ የሰበረው ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ የፈረመበት የተባለው ገንዘብ ደግሞ ኢዛክ የመጣበት ነው። በሊድስ ጨዋታ 2 ጎል መብረቅ የሆነ ሮኬት የሆነ ተጫዋች ታውቃላችሁ። ቢስሚላ ናራ አርነ ስሎት ይወላችሁ ኢንተርን ከሜዳ ውጭ አሸነፈ። የምን አባህ ነው መለቀው ጄራርድ ምናምን ድርሻ አጠገቤ እንዳትል ብሎሃል ብራዘር። አርማውን በስስት ነው እያዩ ያሉ አይታል። በቃ የሆነ አርማውን በስስት ልክ ልጅ እናት ልጇን ብታይበትን አስተያየት ነው ያዩና የምንም ስሎት ይባራል የሚባል ነገር የለም። ሞሳላ አፍህን ዝጋ። አሲስት አድርጓል ተቀይሮ ገብቶ። ሞሳላ ማለት ሊቨርፑል ነው መንፈሱን የመለሰው ሞሳላ። የሚገርም እንትን ወላሂ አንድ ጎል ቦዛ አታረግም ብራ የሳይ ስለሚቻል ሁጎ ኢኬቲኬ አንተ ዩኒክ የሆንክ ሰው ትለይብኛለህ። እኔ ጋይስ ከዚህ ቀደም በተደጋጋሚ ብያችኋለሁ። ሁጎ ኢኬቲኬ ካለ 99% አይደለም 100% የምተማመንበት ተጫዋች ነው። በቃ ፉል ኮንፊደንስ አለኝ በቃ በክለብ እሱ ካለ ማለት ነው። የዛሬው ጨዋታችን ማለት ነው በቃ ፉሊ በጣም ደስ የሚል ጨዋታ ነው የተጫወት ነው። ኮናቴ ራሱ ዋው በቃ እኔ ሁላችሁ ስፔሻሊ ጋይስ ከሰከንድ አፍ በኋላ መሐመድ ሳላ ንጉሱ ተቀይሮ ገብቶ አሲስት ማድረግ ችሎ ነበረ። ነገር ግን ጎል ለማስቆጠር እንግዲህ ከኬዛ የተቀበላት ኳስ ማለት ነው ያው እድለኛ ለመሆን ብለን እንለፈው ብቻ አልተሳካችም። ኤኒዌይስ ግን ጥሩ መነሳሽነት ብዙ ተጫዋቾቻችን ላይ ያየነው ነው። ክለባችንም እንግዲህ ባክ ቱ ባክ ጨዋታዎችን ማለት ነው በክሊንሺት ማሸነፍ ችሏል። ይህ ነገር ይቀጥልልን፣ ሰላማችን እንዲመለስልን። ሊቨርፑል ሺህ ዓመት ይንገስ። የልኔቨር ዋክ አለውን ሊቨርፑል አሸንፏል። እኔ ለሳላ ደስ አለኝ። ማን የሊቨርፑል ደጋፊዎች ሁላችሁ ሜን ቪዲዮ ሪፖስት አድርጉት። ማን ሳላ ዛሬ ያደረገው አሲስት ማለት ነው ከአርነ ስሎት ጋር የሚያስታርቃቸውን እንደዚህ ያለው ማለት ነው። አረ ይችላል። አረ ሳላ ትችላለህ። አረ በስመ አብ። ኢኪቲኬ ግን ማለት ነው የምሬን ነው የምላችሁ ምርጡ ፈራሚ የዘንድሮ ስትራይከር ላይ ኢኪቲኬ ነው፣ ምንም ጥያቄ የሌለው በእውነት ማለት ነው። ይሄው እጄን ሰጥቻለሁ። አሁን ኢኪቲኬ ትችላለህ በእውነት። ምንድን ነው የሚሰራው? ምን አይነት ጎል ነው? መጀመሪያ ላይ ጥልዝ ምና ሳላ ገብቶ አሲስት አደረገ ማለት ነው። አሁን ጎሜዝ ተጎድቷል። ጎሜዝ እንኳን የተጎዳ አይሆንም። ጎሜዝ ማን ብራድሊን አስገቡት ብያችሁ ነበር ባለፈውማ። ዛሬ ያሸነፋችሁ ባክ ቱ ባክ ዊን ማለት ነው። ሻምፒየንስ ሊግም ፕሪሚየር ሊግም
ትንሽ እየተመለሳችሁ አሁን ማለት ነው። ምን እንደሚገርም ታውቃላችሁ? ፕሪሚየር ሊጉ ላይ ማለት ነው ከአንደኛው በታች ያሉ ቲሞች እንዳለ ልክ አይደሉም። 3 ጨዋታ ካሸነፋችሁ ትመለሳላችሁ፣ ቶፕ 4 ውስጥ ትመለሳላችሁ። ምንም ጥያቄ የለውም። ገባችኋል? ሳላ ግን ዛሬ ያደረገው ነገር ከአርነ ስሎት ጋራ የሚያስታርቅ ነገር፣ በጣም ያበደ ነገር ማን እኔ ደስ አለኝ ለሊቬ። የምር ይመቻችሁ።